ራኪብ ወደ ውስጥ ምንም ልትገባልኝ አልቻለችም። ብዙ ታገስኩ፣ ጠበቅኩኝ፣ ግን ከዚህ በላይ መታገስ አልቻልኩም። አቃተኝ። የተፈጠረ ነገር አለ? አዎ አለ። የእኛ ስቃይ እኮ ማብቂያ የለውም። ደግሞ ምን ተፈጠረ? የአንቺ ፍቅር እኮ ሁሌም የሚያገረሽ፣ ሁሌም እንደ አዲስ የሚታደስ ነው። ደግሞ በዛ ላይ ዛሬ ነፃ በሆንሽበት ቀን አንቺን አለማቀፍና አብረሽ ደስታሽን አለመጋራት አልቻልኩም። እና ላቅፈሽ ነው የመጣሁት እያልከኝ? ሰኒ፣ ጠረንሽ ይጠራኛል። እንደ ሮዝ አበባ፣ እንደ ወሎ ጣን ከሩቅ ይስበኛል። ሰኒ፣ ላንቺ ያለኝ ስሜት እያደር እየጨመረ ነው። እኔም እኮ በጣም ወዳለሁ ጆከር። አውቃለሁ በዚህ ሰዓት በብዙ ነገር አንቺ ላልመጥንሽ እችላለሁ፣ ግን አንቺ ብቻ ታገሽኝ እንጂ ሁሉንም ነገር አስተካክለዋለሁ። ጆከር ዝም ብል፣ እንደዛ አትበል። እኔ መቸገርን ከማንም በላይ ይቻለሁ። እናትና አባቶቻችን ሲሞቱ እኔና እህቴ ብቻችንን ነበርን። ደግሞ እኔ በገንዘብ ማምን አይነት ሰው አይደለሁም። እሱም አውቃለሁ። እንደዛማ ባይሆን በዚህ ሰዓት እዚህ ባልተገናኘን ነበር። እኔም በፍቅርሽ እንደዚህ እብድ ባልሆንኩኝ ነበር። ምንድነው አንተ ልጅ፣ አሳፈርከኝ እኮ። እስከ ዛሬ ቆንጆ ነበር። ይበልጥ ደግሞ አሁን ላይ ነገሮች ተስተካክለው አንቺን ስመለከትሽ ከፀሐይ ይበልጥሽ አበራሽብኝ። አመሰግናለሁ። ሰኒ፣ ግን ስለ ፍቅር ሲወራ ታፍሪያለሽ አይደል? አፍሬ እኮ አይደለም፣ ግን ምን ተብሎ እንደሚመለስ ስለማላውቅ። ቆይ አሁን እንደ ፀሐይ ነው የምታበሪው ስትለኝ ምን ብዬ ነበር መመለስ የነበረብኝ? እስኪ አይምሮሽ ላይ የመጣው ምንድን ነው ንገሪኝ። አይ ይቅር በይው፣ ግድ የለም አስቢው። እኔ የኔ ፀሐይ እያልኩሽ ነው። የኔ ሶላር፣ ለአንተ እድሜ ዘላለሜን አበራልሃለሁ። እውነት ሰኒ፣ ቢቀር ይሻል ነበር። የምሬ ነው። አትሳቅብኛ። እኔ እኮ ይቅር ብዬ ነበር፣ አንተ አልሰማም አልከኝ። እሺ አልስቅም፣ ግን እድሜ ዘመናችንን አብረን ስንኖር አታስቢ፣ ቆንጆ የፍቅር ቃላትን አስተምርሻለሁ። እኔ ደግሞ ምን ያህል ጎበዝ ተማሪ እንደሆንኩ አሳይሃለሁ። አልጠራጠርም፣ ግን ፍቅር በሚባለው ኮርስ የሚሳካልሽ አይመስለኝም። ኧረ እባክህ እሱን አሳይሃለሁ። የኔ ሶላር፣ የኔ ጨረቃ ብልሽማ አንቺ በዚህ አይነት ሌላ ፕላኔት ትጠሪ ነበር። እንደውም ተወሽ፣ ዋናው መግባባቱ ነው እንጂ በሶላር ሆነ በሻማ ያው ፍቅር ፍቅር ነው። እሺ በቃ አትናደጂ፣ ስቀልድ ነው። አንቺ ሁሌም ልክ ነሽ። ምንም ብትይኝ እስማማለሁ። ቆይ ግን የምትሰራው ስራ የለም እንዴ እንደዚህ የምታፈጥብኝ? እንዴ አንቺን ማየቱ ራሱ እኮ ለእኔ አንድ ስራ እኮ ነው። ምን ማለት ነው ደግሞ እሱ? አላውቅም። በቃ ግን ያው አሁን ላይ ደግሞ አንቺን ማየቱ በጣም ነው የሚያስደስተኝ። እንዴት ነው እባክህ ዛሬ ስለ እኔ ጥሩ ነገር አወራክ? ምክንያቱም በጸብ መሀል ስንቴ ነገርኩሽ፣ ግን አንቺ የሚገባሽ እሱ አይደለሽም። እና ደግሞ አሁን እኮ በዚህ መልክ ልሞክረው ብዬ ነው። ምኑን ነው የምትሞክረው? ምኑንም፣ በቃ ዝም ብለሽ ስራሽን ስሪሽ። እኔማ እየሰራሁ እያለ እኮ ለወሬ አነሳሳኸኝ። ከዛ ደግሞ መልሰህ ስራ ስሪ። እንደውም ካልነገርከኝ አልሰራም። ስትፈልጊ አትስሪያ፣ እኔ ምን አገባኝ? ኪራ መጥቶ ቆሌሽን ሲገፋ የዛኔ አርፈሽ ስራሽን ትሰሪ የለ እንዴ? አሁን ምን እንደምታስረዳኝ ንገረኝ። አይኖችሽ። አይኔ ምን? ምንም በቃ አይ ዝም ብዬ ሳይሽ ዝም ብለሽ ተኩለሻል አይደል? አይንሽ ነው ለዛ ነው ማለት እንደዚህ ነበር ልትለኝ የነበረው። ደግሞ የኔ አይሞኳል ምንድነው ብርቅ የሆነው? ያው በቃ አንቺ ላይ ሲሆን እኮ አቅም አጣለሁ። ለምን? ቆይ እኔ አንተ እንደምትለው ማሳቀቅና ማስፈራ ሰው ነኝ? በፍጹም እንደዛ አይደለሽም። ነኝ ባካቶሽ። እንደዛ ባልሆን ማኖሩ ሀሳብን ለመግለጽ ባልሳቀቅ ነበር። ይኸውልሽ አንቺን ፈርቼሽ አይደለም፣ ግን ደግሞ እኔን ራሴ እፈራዋለሁ። ቆይ ለምን ይሄን ልትፈራዋለህ? እናትሽ ለባል የምታወጣው የቡፌ ሳህን አለ አይደል? ልክ ለመንካት እንደምትሳሽ ሁሉ አውጣተሽ ተጠቅመሽበት ልክ ይሰበርብኛል ብለሽ እንደምታስቢ እኔም በቃ ያንቺ ነገር እንደዛ ነው የሚያስፈራኝ። ምናልባት እኮ ቢሰበርብህ እናት ነች፣ ያን ያህል አትቆጣህም። ስለዚህ በጥንቃቄ መያዝ ነው። አንቺ ቆይ ምን ስታደርጊ ነው የገባብሽ? እስኪ አረ ኪያ ረፊ፣ በቃ
እንዴ ፍቅር ላንቺ የሚሆን ነገር አይደለም። ኧረ በስመ አብ። ግን ደግሞ እኮ ፍቅር ደስ የሚል ነገር ነው። ደግሞ መፈቀርም ማፍቀርም ጸጋ ነው። አረ ፍቅር ጸጋ ነው አይደል? ለዛ ነው እንደዛ ስታለቅሽና ስትንፈራፈሪ ነበረው። ሲጀመር እኮ ፍቅር የማይሆን ነገር እንደሆነ ለማወቅ እናትሽን ብቻ ማየት በቂ ነው። አንቺ ግን ከዚህም አትማሪ። በቃ ኪያ ተይ፣ ኧረ ተይ በእናትሽ። እንዴ ሲጀመር ፍቅር ላንቺ የማይሆን ነገር ነው። ደግሞ ሄኖክ ከአንቺ የተሻለ ሰው ይገባዋል። ስለዚህ እሱም ህይወቱን ይኖርበት። አለበዛ ግን በዚህ ከቀጠልሽ በቃ ራስሽ ነው በራስሽ እጅ ምቀጩ። ምን ራስሽን ልትገርፊ ነው? አረ አይደለም፣ እናቴ ጋር ለአንድ ወር ድሬ ሄጄም ቢሆን እቀመጣለሁ። ያልቻልኩም እንደናፈቅሽኝ ውስጥ የነገረኝና ከዛ ደግሞ ልቤ ሂድ ሲለኝ ቀጥ ብዬ መጣ። በቃ ይሁክ ያበድሽ አበድሽ። ጭራሽ በምናብሽ ታያለሽ፣ ከዛ ደግሞ በአካልም ታያለሽ። በዚሁ ከቀጠልሽ ማበድሽ አይቀርልሽ። ይሄኔ ጨርቄን ጥላለሁ ማለት ነው። ኪያ እያበድሽ ነው እንዴ? ምንድነው የምታወሪው? አንቺ ወደ ራስሽ ተመለሽ እንጂ። በቃ ከህይወት ይወጣል እንዴ? ልታሳብደኝ ነው እንዴ? ምን ቀረኝ? ሲጀመር ስራማ ያልገባሁት እሱን ላለማየት ነው። ይኸውልሽ ኪያ፣ አሁን አየሩ ሰጪ፣ ከዛ የተቃጠለውን አየር ደግሞ ከሄኖክ ጋር አብረሽ ታስወጪዋለሽ። ሄኖክ እንዴ እዚህ ምን ትሰራለህ? እኔ እኮ ሄኖክ ነኝ። እንዴ ማን መስይሽ ነው? አዎ አንተ ራስክ ነህ። እንዴ ቅድም እኮ በምናቤ ቆይ ያወራሁትን በሙሉ ሰምተኸኛል እንዴ? አዎ ግን ብዙ አልሰማሁሽም። እንዴ በሀሳብሽ እንደምመጣና እንደምረብሽሽ ነው የተናገርሽው። ይሄ ነገር ግን ለእኔ ራሱ ሰርፕራይዝ እኮ ነው ያደርገኝ። እንዴ በቃ እኔ ትንሽም ቢሆን የራሴን እርቀት ፈለግኩ። እኔ እኮ በቃ ተሰቃየሁኝ። ማን ያሰቃየሽ? እኔ ነኝ? ኪያ ይኸውልሽ እውነቱን ንገሪኝ። አንተ ብቻ አይደለም፣ ሁሉም ነገር ሁኔታው በሙሉ ግራ የገባው ነው። እንዴ ቆይ እስኪ እኝ ጭራሽ ጸጉር የምትሰራ ሴት ወዳለሁ ስትል እኝ ተሰራው። እንዴ ይሄ እና ታዲያ የጤና ነው? ይሄማ ከጤናም አልፎ ፍቅር ነው ኪያ። ሄኖክ እኔ ፍቅርን እፈራዋለሁ። ለምን? ይኸውልሽ ኪያ አውቃለሁ፣ በቃ በጥሩ ነገርም አልተገናኘንም፣ ጥሩ ስምም የለኝም። ይኸውልሽ አንቺ ትንሽ ካገሽኝ እኔ እስተካከላለሁ። ሄኖክ አንተ ባልከው ነገር ብቻ ሳይሆን በቃ እናቴ ያኔ አባን አፍቅራ እንደዛ ስትሆን አይቻለሁ። ስለዚህ በጣም ነው የምፈራው። ኪያ ሁሉም ሰው እኮ አንድ አይደለም። ይኸውልሽ አንቺም ወጣት ነሽ፣ እኔም ወጣት ነኝ። በቃ እኔም ለአንቺ ስሜት አለኝ፣ አንቺም ለእኔ ስሜት አለሽ አይደል? በቃ እኔንም ትንሽ አግዥኝና መደባበቁ ይቅር። ቆይ እሺ ኪራ በእኛ ግንኙነት ደስተኛ የሚሆን ይመስልሃል? አላቅም፣ ግን በቃ ለአንቺ ከማሰብ ይሆናል ብዬ አስባለሁ። አላቅም ሄኖክ፣ ነገሮችን በደንብ ለማየት ሞከርኩኝ፣ ግን ደግሞ እንዳንሳሳት ፈራው። አንዳንድ ነገሮች ቀድመ ስታያቸውና ከዛም የሆነው ነገር አንድ አይደለም። ኪያ እኔ አልጫነሽም። አፍቅሮ አለመፈቀር በአንቺ ብቻ አላጋጠመኝም። በቃ የእኔ 40 ቀን እድሌ ነው። እኔ እኮ እንደዚህ እንዲሰማ ፈልጌ አይደለም፣ ግን ደግሞ ታይዋ ታስረጅ ኪያ። በቃ አንተ አትሆንኝም ማለት እኮ በአንቺ አልተጀመረም። ቃላት ራሱ ማሽሞንሞን አያስፈልግም። በቀላል አማርኛ መናገር በቂ ነው። ሄና እኔንም እኮ ልትረዳኝ አልሞከርክም። እኔ እኮ ለማለት የፈለግኩት በቃ ደህና ወይ፣ ከስራ ቦታ እዚህ ይሻላል ብዬ ነበር የመጣሁት። ቆይ እሺ እኔ ምን ላድርግ? እኔ እኮ ፍርሃቴን ነው የነገርኩ፣ ግን ደግሞ አንተ ልትረዳኝም አልቻልክም። እሺ ምን ላድርግ? እሺ አጅሬው ለካ እዚህ ሆነ ነው እባክህ ቢሮ የሚያልገባው። ሀና ሰላማዊ እንዴ
መች ሰላም አልከኝና ነው ሰላም ወይ የምትለኝ? ቆይ አፍረ ነው እንዴ? ኧረ በእናትሽ ኖርማል ነው። ሀና ተይኝ አልኩሽ አይደለ እንዴ? እንዴ ቆይ ምንድነው የተፈጠረ ነገር አለ እንዴ? አስደነገጥከኝ እኮ። እኔም ህይወት እንደዚህ ነው እያስደነገጠችኝ ያለችው። እሺ እንዴ ማናት ደግሞ ህይወት? ወይ ጉድ! እኔ እኮ ኪያ ጋር ቆይታ የመጣ ነበር የመሰለኝ። ለካ ሌላ ሰው ጋር ነው። ቆይ ለምንድን እንደዚህ አድርገህ የምታየኝ? እኔ እኮ የምሬን ነው። ቆይ ሌላ ሰው ጋር ነበር እንዴ ነበርከው? ሀና ቆይ ጭንቅላትሽ ግን ምንድን ነው የሚያስበው? እኔ ግን ማለት ነው እዚህ ውስጥ በቃ ምን እንደሚካሄድ ምን እንደሚሰራ ራሱ ባውቀው በቃ እንዴት ደስተኛ እንደምሆን። እንዴ ምን ሊሆን ይችላል? ያው ሀሳብ ነው የሚያስበው። መቼስ ኒውክሌር አይብላላ። ለነገሩ በእናትህ ማስበው ራሱ ሀሳቤ ራሱ እኮ ማለት ነው ኒውክሌር ሳይሆን አይቀርም። በሃና ደህና ነሽ? ይሄ የሀሳብ ኒውክሌር ይፈንድቶ ማለት ነው ሀገር እንዳጨርሽሽ። እንደዚህማ አትለኝም። እሺ ይልቅ በእናትህ እዚህ ድረስ መተህ ለምን ኪያን ሀይ ሳትላት ትሄዳለህ? ና እንሂድ እንግባና አንድ ላይ ሄደን ሀይ እንበላት። ደስ ይላታል ደግሞ። ማ እኔ ሄኖክ ነኝ ከአንቺ ጋር የምሄደው? መቼም ነው የማላደርገውሽ። እንዴ ይኸውልሽ እስካሁን ውርደት ራሱ እንደዚህ ሆዴን ጥግብ ንፍት አድርጎኛል። የኔ እህት ሰላም ወይ? እሺ እንዴ ቆይ ልጁ ምን ሆኖ ነው? የራሱ ጉዳይ። እኔ ሂጅ አላገኛትም። ወብላ በቃ እቺ ተወርካች ሻጋሩ እቺ ተወርካች በቃ እቺ መላመላን በላትና መላመላን በል። ምን እሺ ሪሞት ነው እንዴ? ኧረ በዬ በቃ የተገኘችዋ ነው እኮ መቋደስ ነው ያለብን አይደል እንዴ? አንተ እንዴት ዝንጥ ያለ ሰው ኪሱስ መሰል ያገኘሁት? በቃ አንተ ማሰልጠን አለብኝ ማለት ነው። አንተ ብታይኩ ማለት ነው ቂቅ ብሎ ለብሶ እኔ እንደውም መጀመሪያ ሳገኘው የመኪና ቁልፍ መስሎኝ ማለት ነው። በቃ ቀናችንን ብሩ አደረኩት ምናምን ነገር ብዬ ላስቀምሽ እኮ ነበር አመጣጤ ነኝ። ተነስሽ አሁን አቀብላት ነው ፒስ በቃ ለምን ግን አብራና እንሂድም? በዚህ ምን ትሰራለህ ማለት ይኸው አየር ካለም ተፍተፍ እንላለን። እኔ ግን ካንተ ጋር መቼም አላደርኩም። ይሄ ምላስ ሲንቀለቀል አንድ ቀን ግን ማለት ነው እኔንም ቢሆን ታዋርደኛል። ኧረ በስመ አብ በዬ ይሄ ህዝብ እኮ ኑሮ እኮ አነውልሎታል እኮ ነው የምልሽ እኮ ነፍጭሏል እኮ። ያው በቃ ጆክ ምናምን ነገር ጣል እያደረገን እያሳቅ ነው ምናምን እኮ እንንጠቀው ብዬ ነው። ስማ የያዙ ቀን ግን ማለት ጥርስን አራግፈው በእጅ ሲሰጡ ያን ይገባል። አረ ጎብላ አታሞርቺ ምን ሆነሽ ነው? የኔ መድኃኒዓለም አባቴ አባ የኔ ጌታ ቀናችንን ብሩህ አድርገልን። በቀኝ ኪሱ ፕሮማክሱን በግራ ኪሱ ደግሞ አልትራውን ከያዘው ጋር አጋጨናቦ። አሜን አሜን በልጂ። እንዴ አታ መረሻ ነው አንተ ለሌብነት ጸሎት ታደርጋለህ? ኧረ አተ በእናትህ እንዴ ደግሞ ልታነካካን ነው? ከዛ ምንድን ነው በዬ? እኛ እኮ ካላቸው ላይ እኮ ነው ቀነስ እናድርግላቸው ያልነው። ሌላ ምን አለን? ኧረ እባክሽ እቺንም ካላቸው ላይ ነው እና ቲቪያቸውን በምን ሊቀይሩ ነው? ኧረ እባክሽ ቲቪ የላቸውም ሬዲዮ ብቻ ነው። ኧረ በቃ ንካው በእናትህ እንሂድ። እስታይ ሜርሲ ልቀቀኝ በእናትህ አላሳዝንም። ምንም ላታመጪ ኃይልሽን አጨረሽ። ስለዚህ አርፈሽ ቁሚ። እህት የለኝም ይሱይም ነገር ብሎ ሊለቀኝ አይችልም። እንደውም ሽንቴ መጣ እና እዚህ አደባባይ ላይ ልሸኝ ነው። እዛ ስንደርስ አንድ ያሽን ትሸኛለሽ። የት ነው እዛ? የዘላለም መኖር እንዴ እና እኔ ልፈንዳ እንዴ? በቃ ወይ ልቀቀኝና እዚህ ጋር ልሽና። የት? እዚህ አደባባይ ላይ? አዋ እና እኔ ልፈንዳ እንዴ? አንቺ ምን እንደዚህ ልጅ ምን እንዳታረጊ እሺ። ካልደበረሽ እኔ ምን አገባኝ? ልቀቀኛ እንዴ! እጄን ይዘኸኝ ነው እንዴ? ታዲያ ምሻ ነው ወደዛ ዙር ደግሞ ፊትህን እንዴ! ዙርልኝ! አንቺ ማትረዳ አታነጂ። አንቺ ያምሻል እንዴ? ምን አይነቷ በሽተኛ ነች በእናትህ? በጣም ይቅርታ። እንትን የሆነ ሰውዬ እኮ እየሮሮጠኝ፣ በቃ እርዳኝ፣ እባክህ እርዳኝ። እንዴት አይነቷ ደፋር ነች? ገፍትረሽ ከጣልሽኝ በኋላ እርዳኝ ምናምን ትይኛለሽ እንዴ?
ወንድሜ ሌላው ይቀር ቢያንስ እኔ ለልጄ ኑሩለት ማለቆ ሰፈር ነው ያለሁት እና የሆነ ሰውዬ እያሯሯጠኝ ነው። እባክህ እየለመንኩ ነው እርዳኝ። ምንድነው ቆይ የምትይው ምንድነው? እንትን ሜርሲሞ የሚባል ሰውዬ ነገሩን እንዴት ታውቀዋለህ? ማለት የሆነ ሰውዬ እያሯሯጠኝ ነው እና እባክህ እርዳኝ። ማነው ስሙ ነሽ? ሜርሲሞ። ምን ነው አንቺ? እኔ በእናትሽ ምንም ማቅልሽ ታሪክ የለም። በቃ ጎቤው ከሱ ጋር እንዳሰራ ብሎኛል። ለዛው ራስሽን ችለሽ ተፋለኝ። ምን አይነቷ ፈረስ ናት እናያት። ሊወስዱሽ ይመጣል ያለኝ አንተ ነው እንዴ? አንተም ከሱ ጋር ነህ? አዎ። ምን አይነት ፈረስ ነሽ በእናትህ? አልጋለበችብኝም። ምን እሺ ነው ጥላ ብቻ እንዳይሆን። አረ በእናትሽ ደንባራ የሆነች በእናትህ እንደ ፈረስ እየጋለበች መታ አልጣለችኝም። ስማ ስፖርት አትስራና ሴት ጣለችኝ ምናምን በለሽ። ጎብላ ከምሬን እኮ ነው። መርሲ ወይ ያሯሯጤ ነው በላይ ነው የመጣችው። መርሲ ሞይ እንዴ? ልጅቷ ማነች? ለምንድን ነው የሚያሯሩጣት? መቼም ልጅነቱን አፍቆት አባሮሽ እየተጫወተ አይሆንም አይደለ? ስራውን እየሰራ ነው የሚሆነው። አረ እንደዛ ከሆነማ ይሄን ስራ እናበላሸውና ሰርቶ አለማግኘት ማለት እንዴት እንደሆነ እናሳየዋለን። አረ ጎብላ ይሄ ነገር ቢበራብን ነው የሚሻለው። ከሱ ጋር ጸብ በፍጹም አያዋጣም። እሱ ነፍሰው እኮ ነው በዙሪያ ያለው ያውቅሽ። ስማ እኔ ጎቤው በቃቸዋለሁ። አሁን ወዴት ነው ሄዱት? በዚህ ጋር ነው የሮጠችው። ስማ ጎብላ ምን አይነት ሰፈር ውስጥ አይገባም አምላክ። ከኔ የምታመልጪ መስሎሽ ነበር አንቺ ማትረቢው ሸ ሜርሲ እባክህ ይቅርታ አድርግልኝ። ከኔ ለማምለጥ ዋጋ ትከፍያለሽ። ገባሽ አይደል? ገንዘቡ ለኔና ለልጄ ስለሚያስፈልገ ነው። ከፈለክ ደግሞ ገንዘቡን ሰጣለሁ። እሱን ማሰብ የነበረብሽ አሁን አልነበረም። ገባሽ አይደል? ሜርሲ እባክህ ይቅርታ አድርግልኝ። ሜርሲ እባክህ ባንቺ ባልወርቅማ ይገርመኝ ነበር። ምን አይነት ቸካናት አንቺ ማትረቢ። ዛሬ ካመለጥሽ እኔ ቆሜ ያልሽኝ አሳይሻለሁ። አንቺ ማትረቢ ብቻ አታመልጪ። በጣም ነው የማመሰግነው። እሺ እውነቱ ለታህን አረሰ። አብሽር ተረጋጊ። አንቺ ብቻ ተረጋጊ። አሁን ግን መውጫውን አሳየኝ እባክህ። የኛ አንጀልና ጆሊ አንተ ተፋለሙ የለ እንዴ? አበላላችሁ እኮ ነው የምልህ። እግሩን በሚካኤል በቢዲ አንተ ቅድም ያየው ልጅ አይደለ እንዴ? ምን ያየሽኝ? ብቻ ያነጣጠፍሽ ልጅ ነኝ እንጂ አታስቢ። እኛ ከሱ ጋር አይደለም። ስላሳዘንሽ እንርዳሽ ብለን። እሺ ግን በጣም ነው የማመሰግነው። አሁን ግን መውጫውን አሳዩኝ እባካችሁ። እውነት ሰፈሩን አላውቀውም። ችግር የለውም። እንዲህ ጠፈሰናል። አስፋልቱን እናገኘዋለን። እንደውም እንሸኛታል። ነይ ተረጋጊ። ግን አንቺ ይኸውልሽ አንቺ ለሰበርሽው አጥንቴ ግን ሾርባ ነገር ሰርተሽ ትክሽኛለሽ። እሺ ችግር የለውም። በጣም ነው የማመሰግነው። እና እንደዛ ሆነልሻለሁ። ለኔ ግን እንደዛ ማረጓ በጣም ነው የገረመኝ። አዎ ግን ደግሞ ፈጣሪ ሊረዳሽ ሲፈልግ በማታውቂው ሰው ላይ አድሮ ከጭንቀት ይገላግልሻል። ያው እሷ ግን ገንዘብ ተቀብላለች። ስለዚህ ለሰኒ ምንም ያደረገችላት ነገር የለም። አዎ ግን ደግሞ ከዛ ከመርሲሞ ሺህ እጥፍ ትሻላለች እሷ። መተሻለ አዎ እንዳልቀሰቀሰ ብዬ እኮ ዝም አልኩ። እኔ እኮ ውስጥ ቆይ ሻወር ምናምን ነገር ገባሁ። ምሳ በላሽ እንዴ? ሰኒ ጋር በልቻለሁ። አንተስ? በልቻለሁ። በቃ እኔ ልግባ። ቆይ ምን ተፈጥሮ ነው? እኔ እኮ ውስጥ ቆይ ልመጣ ነበር።
ሀዊ ነች እሌኒ ምናምን ነገር ብላ ነገረችኝ። አዎ ኢሌኒ ባለፈው ከሱ ልጅ ጋር ቆማ ይቻት ነበር። ዛሬ ደግሞ ሰኒን የሚያስፈራራበትን ፍላሽ አግኝታ ይዛ ሄዳ ሰጠቻት። እቺ ድራማ መስራት የማይሰለቻት ልጅ በቃ ሰው ልብ ውስጥ ለመግባት ትንደፋደፋለች አይደል? እሱን አላውቅም። ዞሮ ግን አላማዋ ምንም ይሁን ሰኒን አድናታለች። ይኸውልሽማ እኛ በዚህ ተታልን እሌኒ ማቅረብ የለብን። እሷ ማለት ይኸውልሽ ፍላጎቷ የማያልቅ ሴት ነች። ጠንቅቄ ነው የማውቃት። እሷ የምትፈልገው ነገር እስካላገኘች ድረስ ምንም ነገር ከማድረግ ወደ ኋላ አትልም። ስለዚህ ባታምኛት ነው የሚሻልሽ። ከኔ ጋር ማምን ያደራርሰናል ብለን ነው። ይኸውልሽ ከሰኒ ጋር ወዳጅነት ለመፍጠር መሞከሯ የማይቀር ነገር ነው። ስለዚህ ሰኒንም ልትጠነቀቅ ንገሪያት። እሺ እነግራታለሁ። ግን ሰኒም ብትሆን እኮ በቀላሉ የምትታለላት ሰው አይደለችም። ይኸውልሽማ እኔ እኮ ትዳራችንን በሰላም ነው እየመራው መኖር የምፈልገው። ምንም ነገር መሀላችን ገብቶ እንዲበጠብጠን አልፈልግም። እኔም እኮ ከአንተ ጋር ማርጀት መጃጀት ነው የምፈልገው። አቃሌ ጣፋጭና ተወዳጅ ሚስት ውድድ ነው ሽማረግሽ። እና ኪራ ሂጂ ብሎ ፈቅዶልሽ ነው? እኔማ ነገርኩት። ምናልባት ኩክያ ያልመጣችሁ ተጨናንቀ ይሆናል። ስለዚህ ሂጄ ሊያት ስለው በእህቱ የማይጨክነው አለቃ ሂጅና ያት፣ እንደውም ችግር ካለ ደውይልኝ ብሎ ላከኝ። እና ሄኖክም እኮ አልገባም። እንዴት ሊሆን ነው ብቻውን? አረ ተነጋግራችሁ ነው እንዲቀራችሁት ነው ወይስ እዚህ አለ? አይ ሲጀመር እንዴት እዚህ ይኖራል? ዛሬ አላገኘሁትም፣ አልመጣም ራሱ። አረ እባክሽ አላወራችሁም እንዴ? እኔማ እኮ ያወራችሁ መስሎኝ ነበር። እንዴት ይገርማል እባክሽ። በጣም የሚገርም ነገር ነው። ምኑ ነው የሚገርመው? አለማውራታችሁ ነው? አረ አይደለም፣ ያው ቤትሽ ድረስ መጥቶ አለመገናኘታችሁ ነው እንጂ። ቆይ እኔ የማለቀው ሌላ ክፍል አለው እንዴ ቤትሽ? ነግሮሻል እንዴ እንደመጣ? አረ እሱ ምን በወጣው እናቴ። ይሄ ቀልቀል ላይ እኔ ነው እንጂ ከሰፈርሽ ሲወጣ እጅ ከፍንጅ ያዘው። አዎ ቃል ይሰጠኝ መጥቶ ነበር። እንደው አደራሽን ኪዬ፣ የሰጠሽን እቃ ተጠንቅቀሽ ያዥለት እሺ። እንደው አደራሽ። ማለት ምንድነው ደግሞ አን የምታወሪው? ግልጽ ነገር እኮ ነው ያወራሁት። ያው ፍቅር ላይ ያዘው ሰው ቅኔ ስለሚከብድ ነው እንጂ ያን ያክልም አልተቀኘውም። ምን እንደምታወሪ ራሱ ምንም አልገባኝም። ደግሞ በእናትሽ ይሄ ፍቅር ምናምን የምትይውን ነገር እረፊ። ለነገሩ ልክ ነሽ። ፍቅር ሲኖር ነው እንጂ ሲወራ ብዙም ደስ አይልም። ለማንኛውም ረጅም ጊዜ ያዘልቃችሁ። እንደ ዘመኑ ጉፋን በየሳምንቱ የሚታደስ ፍቅር ይስጣችሁ። ምንድነው ይባላል? የማይቀዘቅዝ ፍቅር ያደርግላችሁ። አሁን ለዚህ ምርቃት አሜን ልበል ወይንስ ደግሞ እንዴ? በይ እንጂ ምን ለማለት ፈልገሽ ነው? የወጣት ምርቃት አይደርስም ያለው ማን ነው? በደንብ አሜን በይ፣ አሜን በይ። እሺ አሜን። በቃ አሁን ተመራረቅን አይደለ? አሁን ደግሞ ወደ ምግብ ስነ ስርዓት ብንሄድ ነው የሚሻለው። ይኸውልሽ እኔ በጣም ርቦኛል። ሄኖክ የተሰራም ከሆነ ችግር የለውም፣ ብቻ ያለውን ምግብ አምጪልኝ። ውይ ሀና፣ አንቺ ደግሞ አንድ ነገር ከያሽ አትለቂም። ቆይ እኔ አልበላም፣ ለሄኖክ ብቻ ነው የምሰራው? እሱማ ትበያለሽ፣ ግን ደግሞ ሄኖክ ከሌላ ትሰሪም ብዬ ነው። አለ እንዴ የተሰራ? እሱማ የለም፣ በምን ሰርተን እንበላለን ብዬ ነው። አየሽ አይደለ? ሄኖክ ያለ መምጣቱ አንዱና ትልቁ ጉዳት ይሄ ነው። ነይ በይሽ። ወሬኛ። በይሽ ተነሽና ሰርተን እንብላ። እሺ አውቃለሁ ሁሉም ነገር የሆነው በአጋጣሚ የተዋወቅ ነው። ግን ደግሞ እንደዛ ቢሆንም እኔ ሰኒን በጣም ነው የወደድኳት። እኔ ከእህቴ ደስታ በላይ ምንም የምፈልገው ነገር የለም። ግን ደግሞ ምንም ቢሆን መስመር የያዘ ህይወት እንዲኖራችሁ እመኛለሁ። እሱማ ልክ ነሽ። እኔ በዚህ ሰዓት ለሰኒ ምንም ልሰጣት አልችልም። እሱን ነገር እኮ ታሪክ ማድረግ ትችላለህ፣ ከሰራ ማለቴ ነው። ትንገራ አትንገራ አላቅም እንጂ ሰኒና እኔ በጣም ተቸግረን እናውቃለን፣ ምን በላው እስከምናጣ ድረስ። አዎ በትንሹም ቢሆን ነግራኛለች። ከምንም ነገር በላይ ደግሞ አግኝቶ ማጣት በጣም ከባድ ነው። በአንዳንድ ነገሮች ምክንያት መሀል ላይ እኔና ሰኒ እንደዛ ሆነን ነበር። ከነበርንበት ከፍታ ተፈጥፍጠን ዜሮ ሆነን ነበር፣ ግን ደግሞ አለፍ ነው። ያ የሆነውም ግን ጠንክረን በመስራታችንና ተስፋ ባለመቁረጣችን። ልክ ነሽ። ስንፍናና ተስፋ መቁረጥ ትልቁ የሰው ልጆች ድክመት ናቸው። ስለዚህ ሰኒን የምትወዳት ከሆነ ስራ፣ ተቀይር፣ ራስህንም ማስተካከል። ከዚህ በፊት የነበረህን ማንነት ትተህ እንደ አዲሱ። ራኪብ፣ ይህን ስልሽ በጣም ይቅርታ፣ ግን እኔ ምንም ነገር ስለሌለኝ የምትቀበይኝ አልመሰለኝም ነበር። እንደዚህ ስላሰብኩሽ በጣም ይቅርታ። ባትነግረኝም ስለ እኔ ምን እንዳሰብኩ አይጠፋኝም። ምክንያቱም በሱ አይን ውስጥ ምን አይነት ቦታ እንዳለኝ አውቃለሁ። ግን አንዳንዴ ከልክ በላይ ጥሩ የነበረ ሰው ነው መጥፎም የሚሆነው። እህትሽን ለመጠበቅ የምታረጊው ነገር ነው እንጂ ክፉ እንኳን አይደለሽ። አሁን እሱን ተውና አንተ ለሰኒ ታስፈልጋታለህ። ስለዚህ ተቀይር፣ በቅን ልብ ተነሳ እንጂ ፈጣሪ ራሱ ይረዳሃል። በጣም ፈርቼ ነበር። አሁን ግን ሁሉም ነገር ነው ቅልል ያለኝ።
እሱ ምን ይሳናዋል? ሁሉንም ነገር አስተካክለው። ተመስገን። እሱ ፈጣሪ ምን ይሳናዋል? ኒና እረፊ እንጂ አትሹ፣ እዛ ውስጥ ይፈርጥብሻል። ግን አስበሽዋል? እንደዚህ ጥቁር ሆኜ የሰው አይን ከበላኝ ብቀላማ ኖሮ እንደ ፊኛ ነበር የምፈነዳው። የሰው አይን እኮ ከባድ ነው። አይ ኒና፣ ይሄ እኮ የሰው አይን አይደለም፣ አለርጂክ ነው። በዛ ላይ ደግሞ አንቺ እጅሽ አያርፍም። ውጪ፣ እየበላኝ እኮ ነው። በቃ አሁን ታጥበሽው አይደል እንደ ይተውሻል። ኒና፣ አንድ ጥያቄ ልጠይቅሽ። እሺ፣ ምንድን ነው? ጠይቂኝ። ቆይ ግን እኔ ምን አይነት ሰው ነኝ? ከለውጡ በፊት ነው በኋላ? ማለቴ ከትዳር በፊት ነው በኋላ? ቆይ ከትዳር በኋላ ተቀይሬያለሁ አይደል? አረ በኋላ እውነቱን ተናግሬ ብጮህብኝስ? ስለዚህ በቃ ውሸቱን ልንገርሽ። ለምንድን ነው የምጮህብሽ? አልጮህብሽም፣ ንገሪኝ ጽዬ። ምክንያቱም ባላቅም በጣም ቁጡ ሰው ነሻል። በዛ ላይ ትንሽ ነገር ነው የሚያናድድሽ። እንደገና ደግሞ ሰው ማመንም አቁመሻል። ማመኑንማ እንዴት አልተውም ብለሽ ነው እንዴ? ሰው በማመን እኮ ስንቴ እንደተፈተንኩኝ አንቺም ታውቂዋለሽ። እና ያ የፈተነሽን ሰውና በፈተና ሰዓት ከጎንሽ የነበረውን አብሮ መጨፍለቁ ተገቢ ነው ትያለሽ? እሱማ አላቅም፣ ግን በቃ ሲመስለኝ ብዙ ነገሮች እንዳሰብኩት አልሄድ ብለውኝ ነበር። ለዛ ነው የሚሆነው። እኔማ እኮ በቃ ጽዬ እርግዝና መስሎኝ ነበር፣ ግን ደግሞ ባለፈው ሳምንት ሞዴስ ስገዣ አየሁሽ። እሱ እንደዚህ ያደርጋል እንዴ? ሲጀመር እኛ እኮ ኪራ እስኪረጋጋና ስራው በሁለት እግሩ እስኪቆምለት ድረስ አንወልድም። እሱማ ጽዬ፣ እሱን እንደናንተ ምርጫ ነው። አንቺ ግን እንደ በፊቱ ሁኚ። አለ አይደለ ነገሮችን ቀለል አድርጋ የምታልፍ የበፊቷ ጽናትን ሁኚ። ደግሞ ባለፈውም ኪያን አስቀየምኳት መሰለኝ። መቼ ነው? የሽምግልናው ጊዜ ነው? አረ አይደለም፣ በእናትሽ አሁን በቅርቡ ነው። ድጋሚ ዋና ምክንያት ተናገርኳት። እንዴት ዋላችሁ? እንኳን ደህና መጣችሁ። ቆይ ሀና፣ ይሄ ምንድን ነው? ምን እያደረግሽ ነው? ምን ትጠይቂያታለሽ? መቼም ቤትሽ ውስጥ ስለሚዘጋጀው ነገር አላውቅም አትይኝ እንዴ? እኔ ምንም አውቀው ነገር የለም። ሄኖክ፣ ይሄ ምንድን ነው? ኪራ፣ ለምን ዝም ትላታለህ እንዴ? ለአንተ አይደል እንዴ ጥያቄውን ያቀረበችልህ? መልስ ስጣት እንጂ። ሀና፣ ቆይ ምን እያደረግሽ ነው? እንዴት አባት አድርጌ ላስረዳችሁ? ፈጣሪ ሆይ ምን አድርጌ ነው ግን? ቆይ ሁሌም ለምንድን ነው እንደዚህ አይነት ነገር የሚያጋጥመኝ? ምን ነው እኔ በመምጣት የሰርፕራይዝሽን አበላሸውብሽ? ባልመጣ ኖሮ እሱ አበባሽን ተቀብሎሽ እሺ ብሎ እንዲያሽከረክርሽ አስበሽ ነበር? ምንድን ነው የምታወሪው? ለምንድን ነው የምቀበላት? እኔ ስለተዘጋጀው ነገር ምንም አላውቅም። ለነገሩ አንተ ምንም ላታውቅ ትችላለህ፣ ግን ኪያ ቤትሽ ውስጥ ምን እየተካሄደ እንደነበረ ላታውቂ አትችይም አይደል እንዴ? ኪያ፣ እኔ ሀረግ ትሙት ምንም አውቀው ነገር የለም። ሄኖክ፣ ለምንድን ነው አንተ የማትናገረው? ጽዬ፣ እሷን ልጅ ግን አትውጃት። አስቢው እስኪ፣ ማንም የላትም እኮ አንድ ኪራ ነበረ። እሱንም ደግሞ እየሸሸችው ነው። እስኪ አስቢው፣ እዚህ ቤት መቼ ነው የመጣችሁ? ቆየች እኮ። በፊት ከዚህ ቤት ትጠፋ ነበረ። እኔ አላውቅም። በቃ ትንሽ ስናደድ ምን እንደምናገሩላ አላውቅም። ለዛ እኮ ነው እንደዚህ እየሆንኩ ያለሁት። ውይ ጽዬ፣ እኔ እንጃ ብቻ መሆን እንዴት እንደሚጎዳ ታውቂያለሽ። በቃ በተቻለሽ አቅም ከእሷ ጎኑኝ፣ ከእሷ ጋር አብረሹኝ። አዎ እሱማ ልክ ነሽ። እንደውም ዛሬ እኮ ስራ አልሄደችም መሰለኝ። እና ለምን አጠሪያትም እና እዚህ ቡና አጠጡ? አሪፍ ሀሳብ ነው። ቆይ ልደውልላት። ወይ ማነው? ናሆም፣ ጥሪልኝ፣ ቶሎ ቶሎ። ምሩንም ናሆምንም ጥሪልኝ፣ አፍጥኝ ነው። አንቺ ያምሻል እንዴ? ቆይ ስንቴ ነው ሰው ቤት ዘው ብለሽ አትቢ ብዬ ነገርኩሽ። ሀዊ፣ ሰዓቴን እያቃጠልሽብኝ ነው። እርዳታሽ ያስፈልገኛል። ስለዚህ ጥሪልኝ። ምን ልትሰሪ መጣሽ? ናሆም፣ ጉዶንኩልህ። ልጃችንን ሊወስዱብኝ ነው። ቆይ ልጁ ወንድ ነው አላልሽኝም ነበር? አዎ፣ እሱማ ግን ደግሞ እየዋሸሁሽ ነው። ናሆም እኮ ወንድ ልጅ ስለሚወድ ብዬ ነው። ደግሞ እንደዚህ አይነት ድራማ ይዛሽ መጣሽ? ምን ነው የተከራየሽው ልጅ ወሰዱብሽ? ምሩ፣ የልጅን ነገር መቼም ታውቂዋለሽ አይደለ? ደግሞ አመጣሽ ሲሆን ያለውን ነገር ታውቂያለሽ። እባካችሁ አድኑኝ። እንዴ ሌኒ፣ ቆይ ምንድን ነው ግፋት ፈሪም እንዴ?
አንዴ ወንድ ነው አንዴ ሴት ነው እያልሽ የምትቀባጥሪው? አውቃለሁ። ምንም ነገር ብላችሁ ላታምኑኝ ትችላላችሁ፣ ግን ደግሞ የአሜርሲም የሚባል ሰውዬ በጣም እያሰቃየኝ ነው። አሁን ራሱ ከሱ እኮ ነው አምልጬ የመጣሁት። አልገባኝም። ቆይ ውሸቱ ለምን አስፈለገ? ወንድ ቢሆን ባይሆን ናሆም የሚያገባው ይመስልሻል? ትንሽ እኔ እኮ የምሩ ባለቤት ነኝ አይደለምና አንድ ወንድ ልጅ 1000 ሰው ብትወልጅልኝ ራሱ ምንም አይመስለኝም። እሺ ቆይ እናንተ ለምንድን ነው ጾታ ያሳሰባችሁ ይሄን ያህል እንዴ? አልገባችሁም? እኔና ልጄ አደጋ ላይ ነን፣ እርዱኝ እያልኳችሁ ነው፣ እርዱኝ። ኢለኒ አንቺ በየቀኑ አዳዲስ ነገር እየፈጠርሽ ትመጫለሽ። ቆይ እንዴት እንመንሽ? እስኪ ንገሪኝ። አላቅም፣ እንዴትም ብላችሁ እርዱኝ። እኔና ልጄ አደጋ ላይ ነን። እኔ ደግሞ ልጄ ያለ እኔ ማንም የላትም። እባካችሁ እባካችሁ እርዱኝ። አውቃለሁ ብዙ ነገር አድርጊያችሁ ሊሆን ይችላል፣ ግን ደግሞ የአሜርሲም የሚባል ሰውዬ ህይወቴን እያመሰቃቀለው ነው። ልጄን ይወስድብኛል። እባካችሁ እርዱኝ። እሌኒ ተነሽ። ናሆም ቢያንስ አንተ እንኳን ተረዳኝ። እውነት እልሃለሁ ከዚህ በኋላ ልጅህን አሳድግ ብዬ አልጨቀጭቅህም። እውነቴን ነው ናሆም፣ እባክህ ይሄን ድራማሽን አውቁ። ህይወቴን መበጥበጥ አውቁ። እሺ አሁን ከቤት ውጪ፣ ውጪልኝ፣ ውጪ፣ አስመሰለሽ፣ ውጪ፣ ውጪልኝ። ናሆም ይወሉት ነው። እሌኒ በጣም አስመሳይና ክፉ ሴት ናት። መጀመሪያ ልጃችን ወንድ ነው አለች፣ አሁን ደግሞ መታ አድኖኝ ምናምን ትላለች። ቆይ ምን አደረግኳት? ለምንድን ነው ቤቴን የምትበጠብጠው? ምሩ በቃ አንቺ ተረጋጊ። ደግሞ ታውቂያለሽ ናሆም ምንም ቢሆን አንቺ ነው የሚመርጠው። ናሆም እውነቴን እኮ ነው። አንተ ምሩን እንደምትወዳት አውቃለሁኝ። የኔ መሆን አትችልም፣ ግን ደግሞ ባለፈው ብሩን ስትሰጠኝ በቃ የኔ የምትሆን መሰለኝ። እሌኒ አታናጅ። አንቺ እኮ መጀመሪያ ሻር ለምን ስትሸውጂ ትዝ ይልሻል? የዛን ጊዜም አንድ ላይ እያለን ከ6 ወር በኋላ እየመጣሽ ከ1 ዓመት በኋላ የትም እየቆየሽ እየመጣሽ እጅን እየከፈትኩኝ የተቀበልኩሽ ነበር። አሁን ግን ድጋሚ እንደዛ አላደርግም። እሺ ናሆም ስማኝ እባክህ። አውቃለሁኝ ያኔ ወጣት እያለን በጣም ብዙ ነገር አጥፍቼ ይሆናል፣ ግን እመነኝ፣ ልጄን ካንተ ነው የወለድኩት። እመነኝ። ትሰምኛለሽ እሌኒ? እንደ እውነት ቢሆን እንኳን ልጄን እኔ ያሳድጋታለሁ። አንቺ ግን ሲጀመር አንተ 1 ዓመት ሙሉ ስጠፋ የት ነበርሽ ብለህ ጠይቀኸኛል? እና ታዲያ መጥፋት እኮ ልማድሽ ስለሆነ ነው። ልጄን ገና በ18 ዓመቴ ነው የወለድኳት። ያኔ ወጣት ስለነበርን ያንተንም የኔንም ህይወት ላለማበላሸት ስል ነው ገጠር አያቴ ጋር ሄጄ የወለድኳት። ምን? አዎ በቃ ያኔ እኔ እንዳረገዝኩኝ ማንም ሰው እንዲያውቅ ስላልፈለግኩኝ እናቴ ገጠር አያቴ ጋር ላከችኝ። እዛ ቆየሁኝ 1 ዓመት ሙሉ። ግን ትምህርት ሳቋርጥ ለምን ብላ አልጠየከኝም። ታስታውሳለህ? ተመልሼ አንተ ጋር ስመጣ ምን እንዳልከኝ? ያፈቀረሽ ልቤን ጎዳሹ። የኔ ልጅነት አላሳሰበህም? አንቺ ሴትዮ ቆይ ምንድን ነው የምታወሪው? በጣም ብዙ ጊዜ ልጅ ቢኖረን ብዬ ጠይቄህ ነበር። አንተ ግን ወጣትነታችንን ቁርጥም አድርገን ሳንበላ ነበር የምትለኝ። ታዲያ በዛን ሰዓት እንዴት ነው ልጅ አለን ብዬ የምነግር? ናሆም አሁንም ቢሆን ልጄ የአባትነት ጥያቄዋ በጣም ስላስገደደኝ ነው ወደ አንተ የመጣሁት። አንቺ ልጅ ግን ጤነኛ ትመስኝ። ሲመስለኝ ሕክምና ያስፈልግሻል። እንደፈለክ ማለት ትችላለህ፣ ግን ናሆም አሁን እርዳታ ያስፈልገኛል። በህይወቴ በጣም ብዙ አስመሳይ ሰዎች አይቻቃሉ፣ እንዳንቺ ግን አላየሁ። እሌኒ በጣም ውሸታም የሆነች ሰው ነሽ። ናሆም አሁን ግን እውነቴን ነው፣ ሳላቅ ራሴን ማት ውስጥ ቀጥቻለሁ። እባክህ እርዳታ ያስፈልገኛል፣ እባክህ። ትሰምኛለሽ? ከዚህ በፊት ተሸውጄልሽ ሊሆን ይችላል፣ ካሁን በኋላ ግን አልሸውድልሽም። እሺ ናሆም እኔ ልጅ መውለድ አይደለም የሚቆጨኝ፣ ካንተ መውለዴ ነው። በጣም ብዙ ኃላፊነታቸውን የሚወጡ ብዙ ሰዎች አውቃለሁ። አንተ ግን በጣም ራስ ወዳድ ነህ ናሆም። ከዚህ በኋላ ባትፈታተኝ ይሻላል። እሺ እገልሻለሁ። ሰማሽ? እገልሻለሁ። አረ ሰለ ምን የሚረዳኝ የለም። እና አሁን ስራ ልጀምር እየፈለግኩ ነው እልሻለሁ። ጥሩ። ከዚህ በኋላ ደግሞ ፖሊሶች ነጻ እንደሆን ካውቀው ፋይሉን ይዘጉታል። ከዛ በሰላም እንኖራለን። አንቺ ጋር ሰውን የሚያስፈራኝ የሚያስጨንቀኝ ነገር በሙሉ ይለቀኛል። እና የጭንቀት መድኃኒት እኮ ነው። ጀመረሽ ደግሞ የጉራሽ እንዴ? አንተ አይደለ እንዴ እኔ ካንቺ ጋር ሰውን ሁሌ ሰላም ይሰማኛል ያልከኝ? አስበሽዋል? ግን ልጆች ወልደን ምን አይነት ህይወት እንደምንኖር እርግጠኛ ነኝ ልጆቼ አንተን ነው የሚወዱት። እኔን ማዞር ብሎ የሚያዩኝም አይመስለኝም። ለምን እንደዛ አልሽ እንዴ? አንተ ታቀብጣቸዋለህ፣ እኔማ እያጠናገርኩ ነው የሚይዛቸው። ስለዚህ የሚወዱኝ አይመስለኝም። እና ለመቆጣት ነው። አረ
ልጅማ አይራበው አይጥመው እንጂ መጠፍጠፍ ነው ያለበት። አሁን አቅብጥ አሳድገው በኋላ ተመለስ ብትል አይሰማም። እሺ ለምን ወተን ወካ እናደርግም? በዛውም እዛ መናፈሻ እንሂድ። እሺ ደስ ይለኛል። አንተ ያመሃል እንዴ? እኔ ሲጀመር ለልጄ ዳቦ ልገዛ ነው የወጣሁት። አለበለዚያ እጮሃለሁ። ጩኸ ምን እንዳታመጪ ነው? ጩሂ። ልጅሽ ዳግም ነው አይደለ? ምን አለች? ምን በእናትሽ ምሮች ሌኒ የምትባለች ምንም ጤነኛ አትመስለኝም። የምታወራው ነገር ሁሉ ልክ አይደለም። ቆይ ለምን ዋሸች? ወንድ ልጅ ነው ብላ እኮ ለኔም ፎቶ አሳይታኛለች። አራቅም ምሩ፣ ግን ውስጤ በጣም እየፈራ ነው ያለው። ለምን? ይኸውልሽ ምሩ፣ መጀመሪያም እንደነገርኩሽ ከሌኒ ጋር ከህፃነታችን ጀምሮ ነው የምንተዋወቀው። ግን በቃ ትምህርት ቤት እያለ ለአንድ አመት ያክል ምክንያቷን ሳላውቀው ጠፋች ከትምህርት ቤት። አሁን እኮ የምትለኝ የዛን የጠፋሁት አንድ አመት አያቴ ጋር ልወልድ ሄጄ ነው እኮ ነው የምትለኝ። አልገባኝም። ቆይ ሁለት ልጅ ነው እንዴ ያላችሁ? አይደለም ምሩ፣ አንድ ነች። ግን ናኦሚ እያመንካት ነው? አረ በፍጹም እንደዛ አይደለም ምሩ። ግን ያው ካለች ነገር አንጻር ተነስቼ ጊዜውን ለማቀራረብ እየሞከርኩ ነው። ቆይ አንተን ከሆነ የምትፈልገው ለምን ዋሸች? እንደዚህ መደባበቁ ለምን አስፈለገ? አላቅም ምሩ፣ ምንም የማውቀው ነገር የለም። ይኸውልሽ አሁን በዚህ ሰዓት አንድ እርግጠኛ የሆንኩበት ነገር ቢኖር እሌኒ ልጅ ሊኖራት እንደሚችል ነው። ግን ምን? ያው እሷ እንዳለችው 18 አመቷ እያለ ከሆነ የወለደችው ከሌላ ሰው አይሆንም። አረ ነገሩ እንደዛ ከሆነ ወደ አንተ ነው ማለት ነው። በ3 አመት ልጅ አላምን ስንላት ሌላ ከፍ ያላመጣች። ከቀን ወደ ቀን ያለኝ እምነት እየቀነሰ ነው። ምንም ብትል ደግሞ አላምናትም። እሺ ቆይ ልጅቷ የምር የኔ ብትሆን እኮ ይሄን ያህል አትዋሽም ነበር አይደል እንዴ? ቆይ ምንድነው እያደረግሽ ያለሽ? ማዋሸት ከፈለገችማ ከጀርባ የሆነ ነገር አለ ማለት ነው። ሁሉ ነገር ደግሞ አጣራለሁ። የምታወሩትን እኮ እየሰማሁ ነበር። ቆይ ምንድነው የተፈጠረው? ምን እየተካሄደ ነው? የተለያዩበትን ጊዜ ቆጥራ ልጅ ይዛ መጣች። እሱ እንደማይሆን ሲገባት ደግሞ ጭራሽ ምን አደረገች? ከፍ ያለ ህጻን ይዛ መጣች። እና አንቺ በቃ አትናደጂ። እንደዛ ስላደረገች እኮ ምንም ይመጣ ለውጥ የለም። ቆይ እኔ ወንድ ልጅ ነው ያለኝ በይኝ ብያታለሁ? የወንድ ልጅ ፎቶ አሳይኝ ብያታለሁ? ምን እንዳሰበችና ለምን እንደዛ እንዳደረገች የምታውቀው እሷ ብቻ ናት። ስለዚህ በቃ አንቺ አትበሳጪ። እንዴት ነው የማልበሳጨው? እሷ እኮ ትዳሬን ለመበጥበጥ ቆርጣ ተነስታለች። አዊ እሺ ገባኝ እኮ። በቃ ተረጋጊ እንዳያምሽ። በቃ እሺ ኋላ አምጣ። በዚህ ተልካሻ ምክንያትማ ህይወቴን አታበላሽው። ምንም ቢሆን ለፍቼበታለሁ። ትዳሬንም አትበትነውም። አባቢ ምን እየፈለግሽ ነው? ሰፈሩን እኮ ስጋ እንዳያሞራ አሰሽው። አያገባም፣ ዞር ብለህ ከመንገዴ። አንተ ባትለኝም አያገባኝ። ግን ሳይ እግር ታማልና ትንሽ ጥገና ነገር ካስፈለገሽ ፈታትቼ ሊጠግንሽ ብዬ ነው። እንደዚህ በተጎዳው ሰዓት መጥተህ ከኔ ጋር መመላለስ ሴትነትን ነው የሚያሳዩሽ። እስከምትጠገን ድረስ እንግዲህ ልጠብቅ? 1 ወር ወይስ 2 ወር? ስመለስ ግን እመነኝ አልለቀህም። እሺ
ስማ ማን እንደመታ ነገረኝና ልምታለህ። አረ የኔ አባት እኔ እመጣልሻለሁ፣ አንቺ ታመሻል። ከንግግር የሆነ ነገር ሸተተኝ ልበል? አዎ ልጅቷን ያስመለኳት እኔ ነኝ። ምን ይታወቃል አሁን የት እንዳለች? ፖሊስ ጣቢያ ወይም ደግሞ አታ የታመመ ሰው ሲማታ ለካ ያመው እንጂማ ታዩ ነበር። ስማኝ እኔና ሳንቾን ሸቤ እንዳወረድከን አንተም ትወርዳለህ። ያኔ ዘፈን ስትባል ምን እንደምትል ታውቃለህ? ጀግና ወረዳሉ ወረዳሉ ጀግና ወረዳሉ ወረዳሉ አሳያለሁ። እሺ አለቀም፣ ያገናኝም ብቻ። እሌኒ ወደ ፖሊስ ጣቢያ ልትሄድ ትችላለች? አይችልም። ልታደርግ የምችለው እርዳታ ልጠይቅ ነው። ወይ ምሩጋ ወይ ሰኒ ጋር ነው ልትሄድ የምችለው። አዎ